ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ በዕለተ ሐሙስ የምሽት ጥንቅራችን ላይ እንገኛለን። ቆይታችሁን ከኛ ጋር በማድረግ መረጃዎቻችንን እንድትታደሙ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። መረጃዎቻችን በየዕለቱ እንዲደርሷችሁ ላይክ በማድረግና ሌሎችም እንዲደርስ ሼር በማድረግ እንድትከታተሉን እንላለን። የህወሓት ከፍተኛ አመራርና የደብረጽዮን ቀኝ እጅ ናቸው የሚባልላቸው ሰው ትግራይ ስለሚገኘው የኤርትራ ጦር በዛሬው ዕለት ተናግረዋል። ምን አሉ የሚለውን ዘርዘር አድርገን የምናደርሳችሁ ይሆናል። ህወሓት አስገዳጅ ወታደራዊ ምልመላውን በሚቃወሙ ግለሰቦች ላይ የሚወስደውን እርምጃ አጠናክሮ እንደቀጠለ ነው። 2 ጳጳሳትን ከቤታችሁ ንቅንቅ እንዳትሉ በማለት ባሉበት የቤት ውስጥ እስረኛ አድርጓቸዋል። መንስኤው ከወታደራዊ አፈሳው ተቃውሞ ጋር የተያያዘ ነው። በተመሳሳይ መልኩ በዛሬው ዕለትም ከወደ ትግራይ በአንዲት ወጣት ቆንጆ ላይ አንድ ጠንከር ያለ መግለጫ ወጥቷል። ጥንቅራችን ተመልክቶታል። በትላንትናው ዕለት ትግራይ ክልል መቀለ በመጓዝ አስቸኳይ ውይይት ሲያካሂዱ የቆዩት የአሜሪካው አምባሳደር እርቪን ማሲንጋ በአስቸኳይ ወደ አማራ ክልል ጎንደር ከተማ መግባታቸው ተረጋግጧል። በአማራና ትግራይ ክልሎች የወልቃይት የጠለምትና የራያ ግዛት ይገባኛል ውዝግብ እያነጋገረ ባለበት በአሜሪካ ከፍተኛ ልዑክ የተደረጉት ተከታታይ ጉዞዎች ልዩ ትኩረት ስበዋል። የምሽቱ ጥንቅራችን በዚህ ጉዳይ የሚያደርሳችሁ መረጃ ይኖራል። ዛምቤዚ ባህር ውስጥ ሰጥመዋል የተባሉ ኢትዮጵያውያን በህይወት ተገኙ ስለመባሉም አንድ መረጃ አካተናል። እስራኤልና አሜሪካ አዲስ ውዝግብ ውስጥ ገብተዋል። የሁለቱ ሀገራት ውዝግብ መንስኤ የሆነችው በአሁኑ ሰዓት ከአሜሪካ ጋር እየተፋለመች ያለችው ኢራን ናት። ይህ ውዝግብ ሌላ መልክ እየያዘ ነው። እነዚህንና ሌሎች መረጃዎችን አካተናል። መልካም ቆይታ። አሁን በቀጥታ ወደ ዝርዝር መረጃዎቻችን። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ30 ወራት የሚረከቡት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑኑ ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ። ኢህአዴግ መሲልና ኢህአዴግ አፍሪስናዮ ኢሉ ብዕለ አሚኑ እንዲ አብይ ህወሓት ትግራይ ስላለው የኤርትራ ጦር በሁለት ዓመታት የትግራይ ጦርነት ወደ ትግራይ ገብቶ የነበረው የኤርትራ ጦር በአንዳንድ አካባቢዎች ላይ ግዛት ይገባኛል ጥያቄን በማንሳት ጦሩን በዚያ ያስቀመጠበት ሁኔታ አለ። ዓለም አቀፉ ማህበረሰብና የኢትዮጵያ መንግስትም ይህ ጦር አካባቢውን ለቆ እንዲወጣ ጥያቄዎችን ሲያቀርቡ ቆይተዋል። በመሃል ህወሓትና የኤርትራ መንግስት ወዳጃዊ ግንኙነቶችን መፍጠራቸው እነዚህኑ በኤርትራ መንግስት ተይዘው የቀጠሉትን የኢትዮጵያ ግዛቶች በተመለከተ ጥያቄ የሚያስነሳ ሆኖም ቆይቷል። እየደጋገመ ምዕራብ ትግራይ በማለት ስለ ወልቃይት ጥያቄዎችን የሚያነሳው ህወሓት በኤርትራ መንግስት የተያዙትን ባድመንና አካባቢውን በተመለከተ ምነው ድምፁን አጠፋ የሚሉ ጥያቄዎች ዛሬም ድረስ ይነሳሉ። በፓርቲ ውስጥ እንደዚሁም አሁን ባለው የትግራይ መንግስታዊ አወቃቀር የደብረጽዮን ምክትል ሆነው እየሰሩ ያሉት አቶ አማኑኤል አሰፋ የኤርትራ ጦር ከትግራይ ወጥቷል በማለት የመከላከያ ሀሳባቸውን ሰጥተዋል። በትግራይ ክልል ጊዜያዊ አስተዳደሩን በማፍረስ ስልጣን የያዘው ክልላዊ መንግስት ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ አቶ አማኑኤል አሰፋ ከድምፅ ወያኔ ቴሌቪዥን ጋር ባደረጉት ቃለ ምልልስ በሰሜን ኢትዮጵያ ስላለው ወቅታዊ የፖለቲካና የጸጥታ ሁኔታ አነጋጋሪ መረጃዎችን ይፋ አድርገዋል። አመራሩ በሰጡት መግለጫ የፌዴራል መንግስት ሁሉንም ኃይሎች ጠላት አድርጎ በመፈረጅ በበርካታ የፖለቲካ ኃይሎች ትስስር የተፈጠረ ጥምረት መኖሩን የሚገልጽ የፕሮፓጋንዳ ዘመቻ እያሰራጨ ነው ሲሉ ወቅሰዋል። ምንም እንኳን በመሬት ላይ ሆነ የተደራጀ የጽኑ ትስስር ባይኖርም በህዝብ ደረጃ ግን የተለያዩ ኃይሎች ለብቻችን መጥፋት የለብንም በሚል አብሮ የመስራት ከፍተኛ ፍላጎት እንዳላቸውና ይህ ሐሳብ ከፍላጎት በዘለለ ሊሰራበት የሚገባ ህጋዊ መብት መሆኑን እንደሚገነዘቡ አቶ አማኑኤል ገልጸዋል። የፕሪቶሪያውን የሰላም ስምምነት አፈጻጸም በተመለከተም የኤርትራ ኃይሎች አብዛኞቹን አካባቢዎች ለቀው መውጣታቸውንና በሁለቱ ህዝቦች መካከል የህዝብ ለህዝብ ግንኙነት መጀመሩን ምክትል ፕሬዝዳንቱ ለአብነት አንስተዋል። ቀደም ሲል የኤርትራና የአማራ ኃይሎች ለሰላም እንቅፋት እንደሚሆኑ በፌዴራል መንግስት በኩል መገለጹን ያስታወሱት አመራሩ እውነታው ግን ከዚህ የተለየ ነው ሲሉም አስረድተዋል። በአሁኑ ወቅት ወልቃይት ወደ ቀድሞ ይዞታው እንዳይመለስ ዋነኛ እንቅፋት እየሆነ ያለው የፌዴራል መንግስት እንጂ የአማራ ኃይሎች አይደሉም ሲሉ የፌዴራል መንግስቱን የወነጀሉት አቶ አማኑኤል የፋኖ ኃይሎችም የትግራይና የአማራ ህዝብ ወደ ቀደመው ትስስሩ እንዲመለስ አውጀው እየሰሩ መሆኑንና ሁለቱ ህዝቦች የፌዴራል መንግስት ከዚህ ቀደም በመካከላቸው የፈጠረውን ቁርሾ
መመለስ እንደማይፈልጉ በተግባር እያሳዩ ነው ሲሉም ተደምጠዋል። አቶ አማኑኤል አሰፋ አክለውም በማህበራዊ ሚዲያ ላይ አፈሳና አስገዳጅ ምልመላ አለ እያሉ የሚጮሁ በማለት የጠሯቸውን አካላት በብርቱ የወረፉ ሲሆን እነዚህ አካላት ለትግራይ ህዝብ ያዘኑ ሳይሆኑ ከፌዴራል መንግስት ጋር አብረው ክልሉ እጁን እንዲሰጥ የሚሰሩ መርጦ አልቃሾች ናቸው ሲሉ ከሰዋል። ለህዝቡ የቆሙ ቢሆን ኖሮ ከወልቃይት ተፈናቅለው ላለፉት 5 ዓመታት በመጠለያ ውስጥ ለሚማቅቁት ወገኖች ድምጽ የሆኑ ነበር ያሉት አመራሩ የፌዴራል መንግስቱን ተሸክመው ጦርነት ከፍተው እኛን ስልጣን ላይ ያስቀምጡ ነው የሚሉ ኃይሎች ናቸው ሲሉም ተናግረዋል። አስገዳጅ የተባለውን የውትድርና አዋጅ በተመለከተም ህገ መንግስቱ አለ ካልን ይህንን አዋጅ መጣል ነበረብን። ነገር ግን አሁን ህገ መንግስቱ አለ ወይ ብሎ መጠየቅ ያስፈልጋልን ብለዋል። ክልሉ ተቆራርሶ በጀት ተከልክሎና የህዝቡ የመኖር መብት ተነፍጎ እያለ የህገ መንግስቱ መኖርና የትግራይ በፌዴሬሽን ውስጥ ያላት ውክልና ጥያቄ ውስጥ በመውደቁና ህገ መንግስት አለ ብሎ ማሰብ እጅግ አስቸጋሪ ነው ሲሉ አቶ አማኑኤል ተናግረዋል። በቀጣይ ርዕስ ተቃዋሚዎች እርምጃ እየተወሰደባቸው ነው። ህወሓት እያካሄደ ካለው አስገዳጅ ወታደራዊ ምልመላ ጋር የሚቃወሙትን ግለሰቦችና አካላት ላይ እርምጃዎች መውሰድ ጀመረ። በዚህም ልጆቻችንን አሳልፈን አንሰጥም ያሉ እናቶች እንዲታሰሩ ሲደረግ ጳጳሳቱን ከቤት እንዳትወጡ ተብለው ታግተዋል። በአክሱም ከተማ የግድያ ሙከራ እንደተፈጸመባቸው የተነገረው 2 ሊቃነ ጳጳሳት የትግራይን አፈሳ ተቃውመዋል መባሉን ተከትሎ ለእስር ተዳርገው በ300,000 ብር ዋስ የተለቀቁ መሆኑን የዛሬው የቢቢሲ ዘገባ አመልክቷል። ጳጳሳቱ በአሁኑ ሰዓትም በቁም በራሳቸው ቤት ውስጥ ይገኛሉ። በተመሳሳይ በትግራይ ባህልና ቱሪዝም ቢሮ የአሸንዳ አምባሳደርነት ወጣት ዜማ አንብዛ በቅርቡ በቲክቶክ የማህበራዊ ትስስር ገጿ ላይ የህወሓትን የግዳጅ ወታደራዊ አፈሳን በመቃወም መልእክት ያስተላለፈች መሆኑ የሚታወስ ሲሆን በዛሬው ዕለት በትግራይ ባህልና ቱሪዝም ቢሮ በወጣው መግለጫ ዜማ ያልተገባ ተግባር እየፈጸመች ነው በሚል የተሰጣትን የአምባሳደርነት ማዕረግ ያነሳን መሆኑ ይታወቅልን ብሏል። ቲክቶከር አዶናይም ከዚህ ቀደም ተመሳሳይ መልእክትን ያስተላለፈ መሆኑ የሚታወስ ሲሆን በርካታ የህወሓት ደጋፊዎች አዶናይን የሚቃወም መልእክትን በተለያዩ የማህበራዊ ትስስር ገጾች በመልቀቅ ተቃውሟቸውን አከታትሎ ሲያሰሙበት ታይተዋል። ቢሮ በሰጠው መግለጫ ወይዘሪት ዜማ በ2017 ዓ.ም የአሸንዳ የአምባሳደርነት ማዕረግ እንደተሰጣት በማስታወስ ይሁን እንጂ በአምባሳደርነት በቆየችበት ጊዜ ለማዕረጉ የማይመጥንና የብዙሃኑን ተጋሩ ስሜት የሚጎዳ ተግባር ፈጽማለች ሲል ክሱን አሰምቶባታል። የክልሉ የባህልና ቱሪዝም ቢሮ በበኩሉ ወይዘሪት ዜማ የተሰጣትን የባህል አምባሳደርነት ኃላፊነት በመዘንጋትና የክልሉን ባህልና እሴት በማይመጥን መንገድ አሸንዳ ኢትዮጵያ በሚል መሪ ቃል መስራቷ ዋነኛው የውሳኔ ምክንያት እንደሆነ ገልጿል። ቀደም ሲል ከቤተሰቦቿ ጋር በመነጋገር ይቅርታ እንድትጠይቅና ከእንደዚህ አይነት ተግባራት እንድትቆጠብ እድል ተሰጥቷት እንደነበር ቢሮ አስታውሶ ይሁን እንጂ ውሳኔዋን ሳታስተካክል ድርጊቷን በመቀጠሏ የተሰጣት የወይዘሪት ትግራይ አሸንዳ የባህል አምባሳደርነት ማዕረግ እንዲነሳባት የተደረገ መሆኑን አስታውቋል። በዜማ ላይ ከቀረቡት ውንጀላዎች መካከልም አሸንዳ ትግራይን ወደ ጎን ብላ በአሸንዳ ኢትዮጵያ ላይ መስራት ጀምራለች፣ ለህዝቡ እምነት የማይመጥን የጠላት ሴራ ተልዕኮ እያከናወነች ትገኛለች የሚሉት ይገኙበታል። ዜማ ይህንኑ የህወሓትን የግዳጅ ወታደራዊ አፈሳ በተመለከተ በቲክቶክ ማህበራዊ የትስስር ገጿ መልእክቷን ያስተላለፈችው የህወሓትን የግዳጅ ወታደራዊ አፈሳ ተከትሎ ባለፉት ሳምንታት ይህንኑ የሚያሳዩ ቪዲዮዎች በተለያዩ ማህበራዊ ድረገጾች ላይ መሰራጨታቸውን ተከትሎ ነው። ከዚሁ ጋር በተያያዘም የባህል አምባሳደሯ ዜማ ባስተላለፈችው መልእክቷ ባለፉት ቀናት እየሰማነው ያለነውን ነገር ታውቃላችሁ። በጣም የሚያስፈሩ ናቸው። እናቶች ልጆቻቸው ለመጪው ጦርነት ተነጥቀው እየተወሰዱባቸው በመሆኑ እያለቀሱ ይገኛሉ። ይህንን ጉዳይ እንዴት አድርጌ በቃላት እንደማስቀምጠው አላውቅም። በአጭሩ ግን በእጅጉ አሳዛኝ ነው። ወንድም እህቶቻችን ለምን የራሳቸው መብት እንዲኖራቸው አይደረግም? ሁላችንም በጦርነቱና ከጦርነቱ በኋላ የሆነውን እናውቃለን። ታሪክ መልሶ ራሱን እንዲደግም መፍቀድ የለብንም። ካለፉ ስህተቶቻችን ተምረን ሁላችንም እንደ ተጋሩና እንደ ኢትዮጵያውያን በጋራ አብረን ቆመን ጦርነት በቃም በል ስትል ነበር ዜማ መልእክቷን ያስተላለፈችው። ሆኖም በህወሓት አመራሮች በኩል ወጣት ዜማ አንብዛ ይህ መልእክቷ የተወደደላት ሆኖ አልታየም። እናም የ2017 አሸንዳ አምባሳደር የነበረችው ወጣት ዜማ አንብዛ በትግራይ ባህልና ቱሪዝም ቢሮ ይፋ በተደረገ አንድ ደብዳቤ አምባሳደርነትሽ ተነጥቋል ተብላለች። በሌላ መረጃ አምባሳደሩ ከመቀሌ መልስ ጎንደር ገቡ። በትላንትናው ዕለት ትግራይ ክልል መቀሌ በመጓዝ አስቸኳይ ውይይት ሲያካሂዱ የቆዩት የአሜሪካው አምባሳደር እርቪን ማሲንጋ በአስቸኳይ ወደ አማራ ክልል ጎንደር ከተማ መግባታቸው ተረጋግጧል። በአማራና ትግራይ ክልሎች የወልቃይት የጠለምትና የራያ ግዛት ይገባኛል ውዝግብ እያነጋገረ ባለበት በአሜሪካ ከፍተኛ ልዑክ የተደረጉት ተከታታይ ጉዞዎች ልዩ ትኩረት ስበዋል። በኢትዮጵያ አሜሪካ አምባሳደር እርቪን ማሲንጋ የሚመሩት የልዑካን ቡድን በትላንትናው ዕለት ትግራይ ክልል ያደረገውን ጉብኝት ማጠናቀቁንና በዛሬው ዕለት በአማራ ክልል ጎንደር ከተማ መግባቱን የኤምባሲው መረጃ ያመለክታል። በትግራይ ቆይታቸው በፕሪቶሪያው የሰላም ስምምነት አፈጻጸም ላይ ስለተደቀኑ ፖለቲካዊ ፈተናዎች፣ ስለ ሰብአዊ እርዳታ አቅርቦትና ማህበረሰቡን ከአስቸኳይ እርዳታ ጥገኝነት ወደ ዘላቂ ራስን መቻል ማሸጋገር በሚቻልበት ሁኔታ ላይ ከፖለቲካና ከሲቪል ማህበረሰብ አመራሮች ጋር ውይይት ማድረጋቸው ተዘግቧል። አምባሳደሩ ከዚሁ ጉዞ በኋላም በዛሬው ዕለት የንግድ ዲፕሎማሲን ለማስፋፋት
የሰላምና መረጋጋትን አስፈላጊነት ለማጉላት እንዲሁም የአሜሪካ የውጭ እርዳታ የሚለካ ውጤት ማምጣቱን ለማረጋገጥ ወደ ጎንደር ከተማ መጓዛቸው ተመልክቷል። ይህ የአምባሳደሩ ተከታታይ ጉዞ በሰሜን ኢትዮጵያ ዘላቂ ሰላም መገንባት ላይ ያተኮረ ነው። በተለይም በትግራይና በአማራ ክልሎች መካከል ረጅም ጊዜ የዘለቀውና አሁንም ድረስ የከፍተኛ ውጥረትና የጦርነት ስጋት ምክንያት ሆኖ የቆየው የወልቃይት የጠለምትና የራያ አካባቢዎች የግዛት ይገባኛል ጥያቄ ለሰላም ስምምነቱ መተግበር ትልቅ እንቅፋት መሆናቸው በተደጋጋሚ የሚነሳ ጉዳይ ነው። የአምባሳደሩ ጉብኝትም በእነዚሁ ስሱ ጉዳዮች ላይና የሚስተዋሉ አለመግባባቶች ወደ ሌላ መጠነ ሰፊ ግጭት እንዳያመሩና የፕሪቶሪያው ስምምነት ሙሉ በሙሉ ስራ ላይ እንዲውል ግፊት የማድረግ ትልቅ ዲፕሎማሲያዊ ዓላማ እንዳለው ቢታመንም በዚሁ ጉዳይ ላይ ስለመመከሩ በይፋ የተባለ ነገር የለም። በሌላ በኩል በአማራ ክልል የሚስተዋሉ የደህንነት ችግሮች ተቀርፈው አስተማማኝ መረጋጋት እንዲሰፍን ማድረግ የአሜሪካም ሆነ ሌሎች ዓለም አቀፍ ተቋማት የሚያደርጉት የህይወት አድን ድጋፍና የልማት እቅዶች በተገቢው መንገድ ለተጠቃሚው ማህበረሰብ እንዲደርሱ ለማድረግ ወሳኝ መሆኑን የዲፕሎማሲ ባለሙያዎች ያሰምሩበታል። በአጠቃላይ አምባሳደር ማሲንጋ ይፋ ጉብኝት ዓለም አቀፉ ማህበረሰብ ለሰሜን ኢትዮጵያ ሰላምና መረጋጋት የሰጠውን ትኩረት የሚያሳይ ቢሆንም ዘላቂው መፍትሄ ግን በሀገር በቀል ውይይቶችና በተለያዩ ጎራ በተሰለፉ ኃይሎች የፖለቲካ ቁርጠኝነት ላይ ብቻ መመስረት እንዳለበት የፖለቲካ ምሁራን ይመክራሉ። ወደ ቀጣይ ርዕስ አለፍን። ዛምቤዚ ባህር ሰጥመዋል የተባሉ ኢትዮጵያውያን በህይወት ተገኙ። ዛምቤዚ ባህር ሰጥመዋል የተባሉ ኢትዮጵያውያን በህይወት መገኘታቸውንና ሌሎች 5 ኢትዮጵያውያን ግን እስካሁን የደረሱበት አለመታወቁን ኒውስ ዲገርስ የተባለው የዛምቢያ ድረገጽን ዋቢ ያደረገው ዶቼ ቬሌ ዘገባ አመለከተ። እንደ ዘገባው ከሆነ ኢትዮጵያውያኑ ለአደጋው የተጋለጡት ባለፈው ሰኞ ማታ ከዛምቢያ ወደ ቦትስዋና ለመሻገር ሲሞክሩ ዛምቤዚ ወንዝ ውስጥ በመስመጣቸው ነው። ኒውስ ዲገርስ የተባለው ድረገጽ የዛምቢያን ደቡባዊ ግዛት ፖሊስ አዛዥን ጠቅሶ አሰራጭቶታል ባለው ዘገባው የቀሩትን ሰዎች የመፈለግና የምርመራ ስራ የቀጠለ መሆኑን እንዳስታወቀም ይኸው የዲደብሊው ዘገባ አክሎ አመልክቷል። ቻርለስ ናምቡላ የተባሉ የኢሚግሬሽን ኦፊሰር በበኩላቸው ሐምሌ 7 ቀን ባቀረቡት ሪፖርት 10 ኢትዮጵያውያን ወንዶች ሐምሌ 6 ቀን ምሽቱ 3 ሰዓት አካባቢ ከዛምቢያ ወደ ቦትስዋና በህገ ወጥ መንገድ ለመሻገር ሲሞክሩ ሙዋንጋ በተባለ መንደር አቅራቢያ ዛምቤዚ ወንዝ ውስጥ ሰጥመዋል ተብሎ እንደተጠረጠረ አስታውቆ ነበርም ተብሏል። ከመስመጥ ከተረፉ ስደተኞቹ 2 መያዛቸውን አስታውቀውም ነበር። አገሪቱ ደቡባዊ ግዛት ፖሊስ አዛዥ ትላንት ረቡዕ በሰጡት መግለጫ ደግሞ ሰምጠዋል ከተባሉት ኢትዮጵያውያን ስደተኞች መካከል 5ቱ መገኘታቸውን የሚያሳይ መረጃ ለፖሊስ ደርሶታል ማለታቸውንም ዲደብሊው አመላክቷል። በቀጣይ መረጃ የትግራዩ ራሳችሁን አድኑ ፊሽካ። በትግራይ ክልል መቀለን ጨምሮ በተለያዩ ከተሞች የሚገኙ ወጣቶች በታጣቂዎች እየተከናወነ ነው ያሉትን አስገዳጅ ውትድርና አፈሳ ለመከላከል እጅግ አስገራሚና አዲስ የሆነ የፊሽካ ጥሪ ስልት መጀመራቸውን ቢቢሲ በአማርኛ ዘገባው ይፋ አድርጓል። ይህ የፊሽካ ድምፅ የስፖርት ወይም የትራፊክ ቁጥጥር ሳይሆን በአካባቢው አፈሳ የሚያከናውኑ ታጣቂዎች መቃረባቸው ለማሳወቅ ወጣቶች እርስ በርስ የሚጠቀሙበት ድንገተኛ የደህንነት መገናኛ ዘዴ ሆኗል። የመጀመሪያው የፊሽካ ድምፅ ሲሰማ ወጣቶቹ በፍጥነት ተሰባስበው ሰው በግድ እንዳይወሰድ በጋራ የሚከላከሉ ሲሆን ሁኔታዎች አመቺ ካልሆኑ ደግሞ ከአካባቢው በአስቸኳይ በመሰወር ራሳቸውን እንደሚያድኑ ተመልክቷል። ይህ የጋራ መከላከያ ዘዴ አዲስ ሳይሆን ባለፈው የሰሜን ኢትዮጵያ ጦርነት ወቅት የጸጥታ መዋቅሩ ተዳክሞ በነበረበት ጊዜ ማህበረሰቡ ስርቆትንና ዘረፋን ለመከላከል ይጠቀምበት የነበረ ስልት መሆኑ ተገልጿል። በዚህ አነጋጋሪ ጉዳይ ላይ በክልሉ የሚገኙ አካላት እርስ በርስ የሚጋጩ መግለጫዎችን እየሰጡ ሲሆን የትግራይ ጊዜያዊ አስተዳደር በአሁኑ ወቅት እየተካሄደ ያለው የወታደራዊ ምልመላ ሙሉ በሙሉ በፈቃደኝነት ላይ ተመሰረተ ነው ሲል ክሱን አስተባብሏል። በአንጻሩ የወደፊት ዕጣ ፈንታቸው ያሳሰባቸው የከተማ ወጣቶችና የዓይን እማኞች ያለ ነዋሪዎቹ ፍቃድ ሰብአዊ ክብርን በገፈፈ መልኩ ወጣቶችን በግድ ወደ ወታደራዊ ማሰልጠኛ ማዕከላት የመውሰድ ተግባር እየተከናወነ መሆኑን በምሬት ይናገራሉ። ወጣቶቹ በሰጡት አስተያየት በንብረትም ሆነ በሰው ሕይወት ላይ አደጋ የሚያደርስ ምንም አይነት የጦር መሳሪያ እንዳልታጠቁ ገልጸው ከዚህ አስገዳጅ እርምጃ ራሳቸውን የሚጠብቁበት ብቸኛው ሰላማዊ መከላከያ መሳሪያቸው ይሄው ፊሽካ ብቻ መሆኑን ያሰምሩበታል። ይህ በእንዲህ እንዳለ ይህንን መጠነ ሰፊ ወጣቶች አፈሳ በአደባባይ በመቃወማቸውና ልጆቻቸውን አሳልፈው አንሰጥም በማለታቸው በአሁኑ ወቅት የታሰሩ እናቶች መኖራቸው የተነገረ ሲሆን ጉዳዩ በሰብአዊ መብት ተሟጋቾች ዘንድ ከፍተኛ ትኩረት አግኝቷል። በትግራይ ከተሞች እየተሰማ ያለው የፊሽካ ድምፅ የአካባቢውን ወጣቶች የውስጥ ስጋትና ሰላማዊ ተቃውሞ ማሳያ ተደርጎ እየተወሰደ ሲሆን ጉዳዩ በማህበራዊ ሚዲያ ላይ ማነጋገር ሆኗል። ወደ ቀጣዩ መረጃችን ስናልፍ እስራኤልና አሜሪካ በአዲሱ ውዝግብ። እስራኤልና አሜሪካ አዲሱ ውዝግብ ውስጥ ገብተዋል። የሁለቱ ሀገራት ውዝግብ መንስኤ የሆነችው በአሁኑ ሰዓት ከአሜሪካ ጋር እየተፋለመች ያለችው ኢራን ናት።
አሜሪካና ኢራን ከወር በላይ ሽንጣቸውን ገትረው ከተፋለሙ በኋላ ወደ ድርድር ገብቶ የመግባቢያ ስምምነትን የተፈራረሙ መሆኑ የሚታወስ ነው። በእርግጥ በአሁኑ ሰዓት ይሄው የቀደመ ስምምነት ቀሪ ሆኖ ሁለቱ ሀገራት ፍልሚያ ላይ ይገኛሉ። በዚህ መሃል ግን የኢራን አሜሪካ ድርድር ፈጽሞ ያልተዋጠላት እስራኤል በትራምፕ አስተዳደር በኩል ትችቶች ሲቀርቡባት ቆይተዋል። በዚህም የጠቅላይ ሚኒስትር ቤንያሚን ኔታንያሁ አንዳንድ የካቢኔ አባላት በፕሬዝዳንት ዶናልድ ትራምፕ ላይ የተቀነባበረ የፕሮፓጋንዳ ዘመቻን ከፍተዋል በሚል ምክትላቸው ጄዲ ቫንስ ለትራምፕ ጠበቃ ቆመው በአደባባይ ሲከራከሩም ታይተዋል። በዛሬው ዕለት ምክትል ጄዲ ቫንስ በሰጡት አዲስ ጋዜጣዊ መግለጫ ደግሞ የእስራኤል የሚዲያ ዘመቻ ወደ እኔ ዞሯል ሲሉም ክሳቸውን አሰምተዋል። ምክትል ፕሬዝዳንቱ ጄዲ ቫንስ በዚሁ መግለጫቸውም ይኸው በእሳቸው ላይ የተነጣጠረው የሚዲያ ዘመቻ በእስራኤል በተከፈላቸው ግለሰቦችና አካላት እየተከናወነ እንደሚገኝም አክለው አመላክተዋል። በዚህም ከፍ ያለ ገንዘብ የተከፈላቸው አካላት የአሜሪካ ኢራን ድርድር መስመሩን ስቶ እንዲከሽፍ ለማድረግ እየሰሩ መሆኑን ደርሰንበታል ሲሉም የትራምፕ ምክትል ጄዲ ቫንስ ጣታቸውን እስራኤል ላይ ቀስረዋል። ምክትል ፕሬዝዳንቱ በዚሁ በዛሬው መግለጫቸው ይህንኑ በእሳቸው ላይ የተከፈተውን ዘመቻ ለማቀነባበርም በአሜሪካ እውቅ የምርጫ ዘመቻ መሪዎች ሳይቀሩ ከፍ ያለ ገንዘብ ተከፍሏቸው በስራ ላይ እንደሚገኙም አመላክተዋል። የኢራንን ጦርነት ተከትሎ በትራምፕ አስተዳደርና በጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል ከፍ ያሉ ፍትጊያዎች እየታዩ ሲሆን አሜሪካ ለእስራኤል የጦር መሳሪያም በእርዳታም ይሁን በሽያጭ ማቅረብ የለባትም የሚሉ እንቅስቃሴዎችም እየታዩ ነው። በቅርቡም በአሜሪካ ሴኔት መሰል ጥብቅ ክርክር ተካሂዶ ከ100 በላይ የሚሆኑ የምክር ቤት ዴሞክራት ፓርቲ አባላት ለእስራኤል በቢሊዮን የሚቆጠር ዶላር የሚጠጋ ወታደራዊ እርዳታ ለማገድ የሚያስችል ድምፅ የሰጡበት ሁኔታ ታይቷል። በእርግጥ በተሰጠው ድምፅ ለእስራኤል መሳሪያ እንዳይሸጥ ወይም እንዳይቀርብ የሚል እገዳ የተጣለበት ሁኔታ አልታየም። ሆኖም ግን አጠቃላይ የነበረው ሂደት ሲታይ ግን በአሜሪካና እስራኤል መካከል በቆየው ጠንካራ ወዳጃዊ ዲፕሎማሲ መካከል ነፋስ የገባ መሆኑን በግልጽ የሚያመላክት ሆኖ ታይቷል። ለዚህ ሁሉ መነሻውን የታየው ምክንያት የኢራኑ ጦርነት ነው። የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት የትራምፕ አስተዳደር ከኢራን ጋር የጀመረውን ድርድር አልወደደውም። ጦርነቱ ቀጥሎ ኢራን በዚሁ ጦርነት መድቀቅ አለባት የሚል የጸና አቋም አለው። ከዚህ ባለፈም ትራምፕ በኢራን ላይ ለዓመታት ተጥለው የቆዩት ማዕቀቦች እንዲነሱ መፈለጋቸውና መፈረማቸው እንደዚሁም በውጭ ባንኮች ያለውና ለዓመታት ታግዶ የቆየው የኢራን ገንዘብ ይለቀቅ በሚለው ዙሪያ ላይ ትራምፕ ሳያቅማሙ ተስማምተው መፈረማቸው ለጠቅላይ ሚኒስትር ቤንያሚን ኔታንያሁ የእግር እሳት ሆኗል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።